ሰላም ጤና ይስጥልኝ የቻናሌ ተከታዮች፣ በቅንነት ላይክ አድርጉ፣ ሰብስክራይብ አድርጉ። ቅመሞችዬ እሺ ማን ነው ጥፋተኛው? ሩታ፣ ሄርሜላ፣ ፍቅር ወይስ አብርሽ? እንግዲህ ዛሬ ዴቭ እንግዲህ ሩታን ከአብርሽ ራቄ ካበጠገቡ እንዳትቀርቢ እያላል ነው አይደለም። ስለዚህ እሷ እኮ አይደለችም እየሄደች አይደለም፣ ሄርሜላም አይደለችም። ሄርሜላም አልፈልግም ብሎ ትተውታን እኮ ሩታም አልፈልግም ሲላል ትተውታን። እሱ እኮ ነው በስበብ በአስባቡ የሚጠራቸው ነው እያለ የሚጠራቸው እኮ አብርሽ እኮ ነው፣ ወይ ሩታ ወይ ደግሞ ሄርሜላ አይደለችም። ስለዚህ ዴቭ ሩታንም ሆነ ሄርሜላን የመቆጣትን መብት የለም። መጀመሪያ ወንድሙ ይህን ጸባዩን እንዳስተካከል ይህን ሴት ከሚያንቃቀ የፈለገውን ህይወት ይኑር መብቱ ነው። ነገር ግን ደግሞ ከሩታም ወይም ደግሞ ከሄርሜላ ህይወቱ ወጥቻለሁ ካለ ልጆቹን በስበብ በአስባቡ እያለ ላገኛችሁ ማለት የለበትም። ሌላው እንግዲህ በትናንት የተነሳ ትናንትና እኮ ልጁን የማየት መብት አለው። አዎ ነገር ግን ደግሞ ሂዶ አይቶ መምጣት እንጂ ሩታ ሳታውቅ ልጁን ይዞ ሂዶ ለቪዲዮ ካሜራውን ደቅነው ቪዲዮ መስራት የለበትም። ገና ልጅ ነው አይደለም። ስለዚህ ጥፋቱ እየሱ ነው። እንግዲህ ምንድን ነው እንደዚህ አድርጋኝ፣ እንደዚህ አድርገው፣ ሄርሜላ እንደዚህ አድርጋኝ፣ ሩታ እንደዚህ አድርጋኝ እያለ እንግዲህ ሰላሜን አሳጡኝ እያለ የሚነግረው ማነው? ለዴቭ ነው። ቡዜማ አትቀበለውም ጎበዝ ስለሆነ ለዴቭ ነው። ዴቭ ደግሞ የእሱን ወሬ ይዞ ይመጣና ይጠራና እንደዚህ ልጁን እኮ አልተባለም፣ ግን አግባብ አለው። ልጄ ማየት አግባብ አለው። ፍርድ ቤት የፈቀደበት ሰዓት አለ። ሂዶ አይቶ መመለስ ይችላል። ነገር ግን ደግሞ እሷ ከሳታውቅ እሷ ከሌለችበት ልጅን አንጠልጥሎ መሄድ ተገቢ አይደለም። ስለዚህ ወጥቻለሁ ብሏን አይደለ? ከሩታም ከሄርሜላም ወጥቻለሁ ካለ አርፎ መቀመጥ ነው እንጂ ያለበት ልጅ ምናምን እያለ መሄድ የለበት። በቃ ልጁ ሲያድግ አባቴ ብሎ ይፈልገዋል። በቃ መጀመሪያውም እኮ ለልጁ ቢያስብ ለልጁ ጥሩ አባት ቢሆን ኑሮ እኮ የሄርሜላንም ህይወት አያበላሽም ነበረ፣ የሩታንም ህይወት አያበላሽም ነበር። አሁን የሩታን አበላሽ፣ እንዲሁም ደግሞ የሄርሜላን ህይወት አበላሽ አይደለም። ቀጥሎ ደግሞ የት ነው የሄደው? ወደ ፍቅር ነው፣ ወደ ድሮ ማለት ነው። ሲጀመር ፍቅር የሚወዳት እና የሚያፈቅራት እሷ ቦታ ካለው እኮ የሁለቱን ሴቶች አያበላሽም ነበር። አሁን መቀጣት ያለበት ልጅ መቀጣት ማለት ነው። ስለዚህ መጀመሪያ ወንድሙን ይምከር። ወንድሙ ከመከረ በኋላ ነው። ስለዚህ ከቤት ያለውን ሳያስተካከል ወደ ውጭ ሄዶ መቆጣት ተገቢ አይደለም እና ሩታ ልክ ናት። ልጅ ያኔ እናትነት ስትሆኑ እናትነት ምን እንደሆነ ስትወልዱ ነው የምታዩት ማለት ነው። አንዲት እናት እኮ ዝም ብላ ወንዶች ማስረገዝ ነው ስራቸው፣ አስረግዘው ላሽ ይላሉ። ስለዚህ አንዲት እናት 9 ወር ሙሉ በሆዷ ትሸከማለች። ከዛ ብዙ ነገሮች አሉ፣ ማማጥ አለ፣ ምግብ እንደፈለጋችሁ አትበሉም፣ እንደፈለጋችሁ አትተኙም። ብዙ ስቃይ ነው ያለው እናትነት ሲባል። እንደ ዝም ብሎ እንደ ምግብ እንደመብላት አይመስላችሁ። አርገዛችሁ ዝም ብላችሁ ውልድ የምታደርጉት አይመስላችሁም። ስለዚህ ሩታ ልክ ናት። ልጇን መከራይታ ነው አይደለ የተወለደው ልጁ። ስለዚህ መብት አላት። መብት እናት ናት። እናት ስለሆነ እሱ ግን አይገባውም። ስለዚህ ወጥቻለሁ ካለ ከሁለቱ ከሄርሜላም ከሩታም ወጥቻለሁ ካለ ህይወታቸውን አይበጥበጥ። በቃ አርፎ ቁጭ በል፣ አርፎ ነይቶሎ ቶሎ እያለ እየደወለ 10 ጊዜ እነሱን ማበሸቅ የለበትም። እነሱ እንዲናደዱ እንዲበሽቁ ነው የሚፈልገው። እዚህ ገኒ ደግሞ ለሱም ለስሙ ጥሩ አይደለም። ቢያንስ ለልጁ ምን ሊያስተምረው ነው? ሴት መቃየር ምንድን ነው? ስለዚህ ብላለች። ትክክል ናት። አዎ ልጁ እኮ ያንን ቪዲዮ እያደገ ሲሄድ ቪዲዮውን ያዋል። ስለዚህ ለልጁ ጥሩ ነገር ነው እንጂ ማስተማሪያ ያለበቱ ልጅ ማንጋጋት ማለት ሴ ማንጋጋት የለበትም። አንዷ ስትር ብሎ ቁጭ ነው ማለት ያለበት። እና ምን ለማለት ፈልጌ ነው እዚህ ጋር ተጠያቂው አንድና አንድ አብርሽ እንጂ ሩታ ሄርሜላ ወይንም ደግሞ ፍቅር አይደለችም። እንግዲህ ፍቅርም እንግዲህ ነይ ሲላን ነው የምትመጣው። ሄርሜላም ልክ እንደዛው፣ ሩታም እንደዛው እና ህይወታቸውን ያበላሸው እሱ ነው። ስለዚህ መቆጣተም ካለባቸው እሱን የገዛ ወንድማቸውን እንጂ ሮጠው ያው ወንዶች እንግዲህ ሴቶችን አይደለም የሚያጠቁት፣ ወንዶችን አይናገሩም። እና ሩታ ምንም ስትት የለባትም። ትክክል ነች። ልጇ ነው፣ መብቷ ነው። 100% መብት አላት። ልጇ ነው አመጣ የወለደች። እሱ አስረገዘ እንጂ ምንም ያደረገው ነገር አስረገዘ ላሻለ መጋፈጥ ስለሚወድ
እንዲሁም ደግሞ ሄርሜላም ህይወቷን የበጠበጠው በውሸት እወድሻለሁ፣ አፈቅርሻለሁ አለ። የሚፈልገውን ካገኘ በኋላ ለሽ ነው ያለው። ለምን እንወሻሻለን? ስለዚህ የዛ ወንድማችን ነው። ሌላው አንድ ነገር የተናገረው ዴቭ እውነት አለ። እሱ ምንድን ነው? እሱ እንደዚህ ስትሆኑበት የተፈላጊነት ስሜት ነው የሚሰማው እና አትሂዱ፣ ባለፈው እኮ እንዳታገኙ ብዬሽ የለ ብሏታል። ኦኬ አዎ፣ እንደዚህ ሲሉበት ዳኒም ተናግሯል። ማለት የተፈላጊነት ስሜት ይንቀባረራል። ገብቷቸዋል። ያ ማለት እሱ እያላቸው ነው፣ አንፈርድባቸውም። ነገር ግን ደግሞ በትናንትናው ደግሞ እሷ እኮ አልሄደችም። ልጇን ይዞባት ሄደ። ሳታውቅ ልጇን ይዞ ሲሄድ ስልክ ስትደውልለት ደግሞ ሳያነሳ ሲሄድ ቀጥታ ነው ወደ እሱ የሄደች መብት አላት እንጂ ስለዚህ የሩታ ጥፋት የለባትም። እንዲሁም ደግሞ ሄርሜላ ጥፋት የለባቸውም። ፍቅርም ልክ እንደዛው። ነገር ግን ደግሞ ጥፋቱ ያጠፋው እሱ ነው። ፍቅር በእርግጥ አጥፍታለች። ያጠፋችው ምንድን ነው? ገና ከሩታ ያልጨረሰው አለ፣ ከሄርሜላ የሁለት ሴቶች ህይወት እኮ ያልጨረሰው ህይወት አለ አይደለ? ዝም ብላ እሷም ሰተት ብላ መግባት የለባትም ነበር። ተሳስታለች። እንግዲህ እሷንም እንግዲህ ምን እንዳላት አናቅም። ድራማ ይሆን ምን ይሆን? ለማንኛውም ልቦና ይስጣቸው፣ ለእኛም ልቦና ይስጠን። እናመሰግናለን። እና ፍቅር ጣልቃ መግባት የለባትም ነበረ። ቢያንስ የምትወደው የምታፈቅረው ከሆነ ደግሞ መጠበቅ ነበረባት። የሁለቱ ገና ከጨረሰ በኋላ ነበር። ግን ጣልቃ መግባት የለበትም። ወይም ደግሞ ድራማውንም ተቀላቅላ ከሆነ ችግር የለውም፣ ስራ ነው፣ ትስራ። እና ትናንትና ልጁን ደግሞ ሲያመጣ የተሳሳተችው ምንድን ነው? ኧረ ለምን ሄርሜላ ከዚህ ቀደም ታውቃላችሁ፣ ለምንድን ነው ያመጣው? ከእናቱ መነጠል የለበትም ብላ ነበረ። እንደዛ መሆን የለበትም ነበረ። እና ፍቅር ደግሞ ልጅ ያለሽ እኔን ስታይ ነው ምንም። አንቺ ምሳሌ አንቺ ሳታውቂ ፋሃድ ልጅሽን ቢወስድብሽ ምን ትሆኛለሽ? ትቆጫለሽ አይደለ? ልክ እንደዛ ነው። እንደ ራስሽ ማየት አለበት። ከዛ ላይ ደግሞ ልጅሽን በቲክቶክ እያሰደብሽ እኔ ለምን እንደሆነ አይገባኝም። አብረሽን ማመን የለብሽም ነበረ። እንግዲህ እኛ የምንለው ሩታም ሆነ ሄርሜላ ጠንካራ እህቶቻችን እንደሆኑ የራሳቸውን ህይወት እንዲኖሩ ነው የምንፈልገው። አብረሽን መለማመጥ የለባቸውም። እነሱ ቆንጅዬ ናቸው፣ ወጣት ናቸው። እንደነሱ ቆንጅዬና ወጣት ያገባሉ። ሰብስክራይብ ላይክ አድርጉ። እናመሰግናለን።